ትምህርት ቤት እናት ያገኘንብሽ ሕይወት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሕዝቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀቱ በዓል ዋዜማና ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሰን አደረሳችሁ። የምህረት የቸርነት ባለቤት ለዚህች ዕለት ለዚህች ሰዓት ስላደረሰን ስሙ የተመሰገነ ይሁን። ከተራ ማለት ከተረ ገደበ አቆረ የሚል ትርጉም ይሰጠናል። ውሃን መገደብ ውሃን ማቆር ወይም ማጠራቀም ማለት ነው። በ11ኛው ጥር 11 ቀን በዕለተ ጥምቀት ህዝቡ የሚረጨውን ውሃ መሰብሰብ በአንድ ቦታ ሰብስቦ ዝግጅት ማድረግ ማለት ነው። በአንድ ቦታ ሰብስቦ ባርኮ ቀድሶ ለመረጨት ይመች ዘንድ ውሃውን መሰብሰብ መጠራቀም ማለት ነው። እንግዲህ ከተራ ይህ ከሆነ በከተራ ዕለት የሚከናወኑ ዝግጅቶች አሉ። በዚህ ዕለት ታቦታቱ ከመንበረ ክብራቸው ወይም ከቤተ መቅደሱ ተነስተው አካባቢውን እየባረኩ ህዝቡ አጅቦ ወደ ጥምቀተ ባሕር የሚወርድበት ነው። ሌላ አንዱ ታቦታቱ በሚወርዱበት ደግሞ ጊዜ ወይም ከቤተ መቅደሱ ተነስተው ወደ ውሃው ወደ ተገደበው ውሃ ወደ ተዘጋጀው ውሃ በሚሄዱበት ጊዜ ህዝቡ ደግሞ የራሱ የሆነ ዝግጅት አለው። የሚዘጋጀውም ህዝቡ አንደኛ ባህላዊ የሆኑ በጎ የሆኑ መልካም የሆኑ አለባበሶችን ይዘጋጃሉ። እነዚህን ልብሶች አዘጋጅተው ቆይተው ታቦታቱን አጅበው አምረው ደምቀው ለመሄድ አልባሳትን በጎ አልባሳትን መርጠው የሚዘጋጁበት ነው። ሁለተኛ በምስጋና ለዕለቱ የሚሆነውን ቃለ እግዚአብሔር መርጠው እንደዚሁ ደግሞ ታቦታቱን አጅበው እያመሰገኑ የሚሄዱበትን ቃለ እግዚአብሔር ሲዘጋጁ ሲያጠኑ የቆዩት ሊቃውንቱም ህዝቡም በዛ ጊዜ ዝግጅት አድርገው ጨርሰው ታቦታቱን አጅበው ለመውረድ ቤተ መቅደሱ ላይ ጀምሮ ተሰልፈው አጅበው በምስጋና ለመሄድ የሚያጅቡበት ነው። እንደዚሁም ታቦታቱም ከዛ ተነስተው ወደ ተዘጋጀው ውሃ ወይም ወደ ጥምቀተ ባሕር ይባላል። ያ የተገደበው ውሃ የተጠራቀመው ውሃ ወደ ያለበት ጥምቀተ ባሕር ይባላል እና ወደ ጥምቀተ ባሕሩ በምስጋና ታጅበው በእልልታ ታጅበው በህዝቡ እልልታ እናቶች በባህላዊ መዝሙራቸው እንደዚሁ ደግሞ ህዝቡ ከሊቃውንቱ በዕለቱ ቃለ እግዚአብሔር አጅበው እያመሰገኑ ወደ ተዘጋጀው ውሃ ወደ ጥምቀተ ባሕሩ ይወርዳሉ ማለት ነው። ያ ነው ከተራ የሚባለው። ለታቦታቱ የሚያድሩበት ቦታ ላይ ውሃ በገንዳም ሆነ ይጠራቀማል። እንደዚሁ ደግሞ ወራጅ ውሃ ከሆነ ደግሞ ለህዝቡ የሚጠመቅበት ወይም የሚረጭ ይመች ዘንድ ይገደባል። ሌላም እንደዚሁ የሚዘጋጀው ቦታ በአጠቃላይ ለህዝቡ ተባርኮ ጸበል የሚሆን ውሃ የሚዘጋጅበት ሂደት እሱ ከተራ ይባላል። በዚህ ዕለት ታቦታቱ ከቤተ መቅደስ ወጥተው በምዕመናንና በካህናቱ ታጅበው በእልልታና በዝማሬ ታጅበው ወደ ተዘጋጀው ጥምቀተ ባሕር የሚወርዱበት ዕለት ነው ከተራ የሚባለው። በዚህም ዕለት እንግዲህ ባህላዊ የሆኑ አለባበሶች በጎ የሆኑ ቃለ እግዚአብሔሩን ደግሞ ሊቃውንቱ እያሉ መንፈሳዊ ስርዓት፣ መንፈሳዊ ትውፊት፣ መንፈሳዊ እሴትን በተመለከተ በምስጋና ሲዘጋጁበት የከረሙትን እያመሰገኑ የሚወርዱበት፣ ለማግስቱ ደግሞ ለ11 ወይም ለጥምቀት ዕለት የሚያመሰግኑትን ምስጋና የሚለብሱትን ልብስ የሚያዘጋጁበት ጊዜ ነው ከተራ። በዚህ ጊዜ እነዚህ መንፈሳዊ ነገሮች ይከናወናሉ ማለት ነው። ይህም
መነሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር 11 ቀን ሊጠመቅ በ10 ዮሐንስ ሲያጠምቅ ወደ ነበረበት ወደ ዮርዳኖስ ወደ ዮርዳኖስ ሄዶ የተሰለፈበት ሰልፍ ይዞ ዮሐንስ መጥምቅ ሕዝቡን በዮርዳኖስ ያጠምቅ ነበርና በሱ በሚያጠምቅ ጊዜ በጣም ብዙ ሕዝብ ነበር የሚጠመቀው። እሱ በሚያጠምቅ ጊዜ ይሰበሰብ የነበረው ሕዝብ በጣም ብዙ ነው። የንስሐ ጥምቀትን እያጠመቀ ለክርስቶስ የሚያበቃ ጥምቀትን እያጠመቀ ለክርስቶስ እያዘጋጀ ነበርና ዮሐንስ መጥምቅ ይህ ማለት መንገዱን እየጠረገ ማለት ነው። ተራራውን ዝቅ ይበል ኮረብታው ይሙላ እያለ ትዕቢተኛ ልብ ትሁት ይሁን፣ በጣም እንደዚሁ ደግሞ የተናቀው ደግሞ ከፍ ይበል፣ የተዋረደው የሰው ልጅ ይክበር ከፍ ይበል እያለ እያስተማረ እንደዚህ ደግሞ የንስሐ ጥምቀትን እያጠመቀ ነበረና ዮሐንስ መጥምቅ በዛ ጊዜ ብዙ ሕዝብ ይጋፋ ነበር። ብዙ ሕዝብ ሰልፍ ይዞ ይጠመቅ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በ10 ዮሐንስ ወደሚያጠምቅበት ሄዶ ሰልፍ ይዞ ለመጠመቅ ተራ ይዞ ተሰልፎ ከሕዝቡ ጋር ያደረበት ማለት ነው። ጌታችን ወደ ዮሐንስ በዋዜማው እንደሄደ ያንን በተግባር ታስተምር ዘንድ ቅድስት ቤተክርስቲያን ተግባራዊ ትምህርት ሕይወታዊ ትምህርት ነውና የምታስተምረው። ክርስቶስ ሕይወቷ ነው፣ መሪዋ ነው፣ መንገዷ ነው ነውና የምትሰብከው። በዋዜማው ኢየሱስ ስም የተጻፈባቸውን ጽላቱን ታቦታቱን ይዛ ክርስቶስ እንዲህ ወደ ዮሐንስ በ10 በዋዜማው ሂዶ ተራ ይዞ ተሰልፎ አደረ ስትል በዋዜማው ታቦታቱን ከቤተ መቅደስ አውጥታ ወደ ጥምቀተ ባሕር ይዛ ትሄዳለችና መነሻው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ ዮሐንስ ሂዶ ለመጠመቅ በሄደ ጊዜ በ10 ሂዶ ተራ ይዞ ከሕዝቡ ጋር ተሰልፎ ያደረበትን እሱን ለማስረዳት ለማስተማር በተግባር ወንጌልን በተግባር ለመስበክ ታቦታቱን ወደ ጥምቀተ ባሕር ይዛ ትወርዳለች እና መነሻው ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። ከዛ የተነሳ በተግባር የምታስተምርበት ነው ማለት ነው። ቀጥታ ትርጉሙ ግን መገደብ፣ ውሃን ማቆር፣ በገንዳም ሆነ የሚወርደውን ደግሞ ገድቦ አመቻችቶ ለሕዝቡ እንዲረጭ ተባርኮ በረከት እንዲያገኝ የሚደረግበት ዋዜማው ከተራ የሚል ስያሜ ተሰጥቶታል ማለት ነው። ከተራና ገሃድ ምን አገናኘው ከተባለ ገሃድ ጾም ነው። ከተራ የተባለው ደግሞ የውሃው መገደብ ነው። ውሃው የሚገደበው ነው። ጾሙ በአንድ ቀን ስለሚውሉ ነው። ግንኙነታቸው እሱ ነው። ጾሙ የዓርብና የረቡዕ ለውጥ ነው። ጋድ ማለት ለውጥ ማለት ነው። ወይም ጋድ ማለት መገለጥ ማለት ነው። የትንሣኤ ነው የልደት ዋዜማና የጥምቀት ዋዜማ ጋድ አለው ብለው አበው አባቶቻችን በፍትሐ ነገሥቱ በስንክሳሩ እንደዚህ አስቀምጠውታል። የልደት ዋዜማ፣ የጥምቀት ዋዜማ እነዚህን ልደትና ጥምቀት በዕለተ ረቡዕ በዕለተ ዓርብ ቢውሉ እነዚህን ረቡዕና ዓርብን ትክ ሳንሰጥ ወይም ደግሞ ሌላ ጊዜ ሳንጾማቸው መሻር አይገባምና ተብሎ ለውጥ ጋድን ለውጥ አድርጎ በዋዜማው ረቡዕ ቢውል ማክሰኞ፣ ዓርብ ቢውል ሐሙስን ጾመን ዓርብና ዓርብን በፍጹም ደስታ የክርስቶስን ልደቱን እያሰብን ደስ ብሎን እንድንውል የክርስቶስን ጥምቀቱን እያሰብን ትሕትናውን እየተነጋገር ትሕትናውን እያሰብን ደስ ብሎን ጥምቀቱን እናከብር ዘንድ በረከቱን እንቀበል ዘንድ በዋዜማው እንጾማለን ማለት ነው። እሱ ነው ጋድ የሚባለው ለውጥ ማለት ነው። በእነዚህ ዕለቶች እንደዚሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት በዓለ ጥምቀቱ ሰኞ ቢውል እሑድን ዘንድሮ ለምሳሌ ጋድ እሑድ ነው ማለት ነው። እሑድን ከጥሉላት ተጠብቀን እንጀራ ግን ሰንበትን መሻር ስለማንችል እንጀራ እንመገባለን። ከጥሉላት ግን ተጠብቀን ጥሉላት አንመገብም፣ ሌሎች ምግቦች እንመገባለን። የሚቆርቡ ሰዎችም 18 ሰዓት እንዲሞላላቸው ሆኖ በዕለተ ሰንበት
ጠዋት ላይ እስከ 3ም እስከ 4ም 18 ሰዓት እንዲሞላላቸው አድርገው ተመግበው ማታ ግን 18 ሰዓት ስለማይሞላላቸው ማታ ሳይመገቡ ያድራሉ። ጠዋት ግን ተመግበው ማለት ነው። ሌላው ግን የማይቆርበው ግን ሊያከፍልም ሊጾምም አይችልም። የሚቆርበው ራሱ ጠዋት ተመግቦ ነው። ለተሰንበትን ይመገባል። ስለዚህ ጋድ ማለት ያን ለውጡ ማለት ነው። ሁለቱም የጥምቀት ዋዜማ ስለሆኑ ያገናኛቸው ያ ነው። የጥምቀት ዋዜማ መሆናቸው ከተራም የጥምቀት ዋዜማ መሆኑ ጋድም የጥምቀት ዋዜማ ነው። የዓርብ ረቡዕ ለውጥ መሆኑ አገናኝቷቸዋልና ጋድ ማለት ያ ነው ማለት ነው። ለውጥ የዓርብና የረቡዕ ለውጥ ማለት ነው። አባቶቻችን እንዳስተማሩን ይህም የልደትና የጥምቀት አንድ ጾመ ጋድ ይባላል እንጂ ሁለት አይባልም። አንድ የሚባለው አንድ በመካከል ሌሎች ቀኖች አሉ እንዴት የሚል ሰው ቢኖር ይላሉ አባቶቻችን፣ ዓርብና ረቡዕ አንድ ጾመ ድህነት ይባላሉ እንጂ ሁለት ጾመ ድህነት አይባሉም። በመካከል ሐሙስ እንዳለ ሁሉ በልደትና በጥምቀት መካከል ሌሎች ቀኖች አሉ፣ ግን አንድ ጾመ ጋድ ተብለው ይጠራል። ያንኛውም ዓርብና ረቡዕ በመካከል የተለያዩ ቀኖች ናቸው። ጾምነታቸው ግን አንድ ጾመ ድህነት ተብለው ነው የሚቆጠሩትና አንድ ጋድ ብለን በአንድ እንማራቸዋለን፣ በአንድ እንቆጥራቸዋለን ማለት ነው። ስለዚህ ጋድ ማለት ለውጥ ያጾማት ለውጥ ጥምቀትና ልደት በዋሉበት ዋዜማ ዓርብ ረቡዕ ሲሆን በፍጹም ደስታ እንድናከብር ማለት ነው። ይህ ማለት የክርስቶስን በዓላት በፍጹም ደስታ እንድናከብር ይበላን አይበላም የሚሉት ነገሮች ተራ ነገሮች ናቸው። በብዙ ጊዜ እዚህ ላይም እንደው ማንሳት የምፈልገው ስለ ልደቱ በቤተልሔም መወለዱን በጨርቅ መጠቅለሉን ሰው ሆኖ እንደ ሕፃናት ማልቀሱን መነጋገር ያለብን ልደት ሲመጣ ስለዛ ነው። ስለ ትልቁ ስለ ክርስቶስ ትሕትና፣ ስለ ክርስቶስ ሰሞን፣ ስለ ክርስቶስ መወለድ ነው እንጂ እንደዚህ በዋዜማው ይበላል አይበላም እነዚህ ጥያቄዎች እኛን በፍጹም ደስታ እንዳናከብር ልደቱን እንዳናስብ የሚያደርጉ ናቸውና እንደው ጥንቃቄ እያደረግን ጥምቀቱንም እንደዚሁ ትሕትናውን በዮርዳኖስ ዝቅ ብሎ በፍጡሩ በዮሐንስ እጅ መጠመቁን እያሰብን እንድናከብራቸው ይገባል እንጂ ይሄ እንዲህ ነው ጋድ አለው የለውም እያልነ ግራ እንዳንጋባ ፍጹም ጥምቀቱን በደስታ ትሕትናውን እያሰብን እየተነጋገርን አንድነት ሶስትነቱን መገለጡን እያወራን በቃ ሐሳባችን ሁሉ የክርስቶስን ትሕትና መነጋገር መሆን አለበትና ያ ነው ጾመ ጋድ የሚባለው ማለት ነው። ጥምቀት ለምን እናከብራለን ነው? ጥምቀትን የምናከብረው ጥምቀት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 አበይት በዓላት አንዱ በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓል ደግሞ በረከትን ለማግኘት እናከብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ ብለን ጌታችን ስለተጠመቀ ለኛ አብነት የሆነን ዘንድ ለኛ አራያ የሆነን ዘንድ በጥምቀቱ ጥምቀታችንን አውጆልናልና በጥምቀቱ የዕዳ ደብዳቤያችንን ተደምስሶልናልና በዮርዳኖስ የነበረው የዕዳ ደብዳቤ ስለተደመሰሰልን እንደዚሁ ደግሞ አምላካችን መንገዱን በሩን ስለከፈተልን በፍጹም ደስታ እናከብረዋለን። የምናከብርበት ምክንያት ያ ነው። የዕዳ ደብዳቤያችን ስለተደመሰሰ የጌታችን ትሕትናው ስለተገለጠ የድህነታችን መንገድ ስለተከፈተ የምንድንበትን መንገድ ከፍቶልናል። የምንድንበት ስለሆነ እናከብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጠመቁ ያገኘው ክብር የለም። የተጠመቀው ለኛ አብነት ሊሆነን አራያ ሊሆነን ለኛ እኔ እንደተጠመቁ ተጠመቁ ሊለን ነው። እኛ የምንጠመቀው ልጆች ለመሆን ነው። ልጅነትን ለማግኘት ክብርን ለማግኘት የእግዚአብሔር ልጆች ሆነን ምስጢራትን ለመሳተፍ እንጠመቃለን። ጌታችን ግን አብነት ይሆነን ዘንድ ተጠመቀ። የዕዳ ደብዳቤያችንን ይደመስስልን ዘንድ ተጠመቀ። አንድነት ሶስትነቱን ይገልጥልን ዘንድ ምክንያቱም ክርስቶስ በዮርዳኖስ ሲጠመቅ አብ በደመና ሆኖ የምወደው ልጄ ነው ብሎ መንፈስ ቅዱስ በርግብ አምሳል ወርዶ አንድነት ሶስትነት ተገልጧልና ይህን አንድነት ሶስትነቱን ለመግለጥ
ክርስቶስ ተጠመቀ። ያ ደግሞ ለኛ ደስታችን ነው፣ ለኛ ክብራችን ነው፣ ለኛ ጥምቀት ኃይላችን ነውና የምናከብርበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ፍቆ ለኛ ድህነትን ስለሰጠን ነው ማለት ነው። ታሪካዊ ዳራው የጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ እንደ ሰው ድሆ በምድር ላይ ተሰዶ ከስደት ተመልሶ 30 ዓመት እስከሚሞላው ድረስ እንደ ሰው ልጆች አስተዳደግ በእንደ ሰው ልጅ አስተዳደግ ለእናቱ እየታዘዘ ለዮሴፍ እየታዘዘ አድጎ 30 ዓመት ሲሞላው በየሳውያውን የዕዳ ደብዳቤያችንን ይደመስስ ዘንድ በእደ ዮሐንስ ለመጠመቅ ዮሐንስ ትሕትናው ዮሐንስ ክብሩ ይገለጥ ዘንድ የሱም አምላክነቱ ትሕትናው ክብሩ ይገለጥ ዘንድ ወደ ዮርዳኖስ ሄዶ በዮሐንስ እጅ የተጠመቀበት ነው። ታሪካዊ ዳራው ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን በመጣ ጊዜ 30 ዓመት ሲሞላው ተጠመቀ። ጥምቀትን ለስራው መጀመሪያ አደረገው ማለት ነው። በር ያደረገው ወንጌልን ለማስተማር ከመውጣቱ በፊት ተጠመቀ። አንደኛውን መንገድ ሰጠን ማለት ነው። መንገድ ከፈተልን ማለት ነው። ለምን? እሱ እንደተጠመቀ እንጠመቅ ዘንድ አብነት ይሆነን ዘንድ አራያ ይሆነን ዘንድ በዮርዳኖስ የነበረውን የዕዳ ደብዳቤ አጥፍቶ ስራ መጀመርን ፈለገ። ከዚህ በኋላ እንደተጠመቀ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው ጾምን ነው። ከጾመ በኋላ ወንጌልን ማስተማር ነው። ወንጌልን ለማስተማር መጀመሪያ በር ያደረገው ጥምቀት ነውና ታሪካዊ ዳራው የሰው ልጅ ለማዳን የመጣ ክርስቶስ የተጠመቀበት ነው ማለት ነው። እሺ የጌታችን መድኃኒታችን የኢየሱስ ክርስቶስን ጥምቀት ነው የምናከብረው። ታሪካዊ ዳራውንም ካየን የጥምቀት አከባበር እንዴት ነው ከተባለ በዓላትን ስናከብር ሱታፌ ለማድረግ ነው። ትልቁ ዓላማ ይሄ ነው። ቤተክርስቲያን ዓላማዋ ሱታፌ ማድረግን ነው። ሱታፌ የምናደርገው ደግሞ ከእግዚአብሔር ጋር ማለት ነው፣ ከራሱ ከክርስቶስ ጋር። ምን አይነት ሱታፌ ከተባለ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በመቀበል ንስሐ ገብተን ቀኖናችንን ጨርሰን ሥጋውንና ደሙን ስንቀበል እሱ በእኛ ያድራል፣ እኛ በእሱ እናድራለን ማለት ነው። እሱ ይዋሃደናል። ይህ ነው ሱታፌ ማለት። ሥጋውን ደሙን በመቀበል እንድናከብረው ያስፈልጋል። እንደዚሁ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ጥምቀት ስናከብር በምስጋና መሆን አለበት። በምስጋና በፍጹም ደስታ፣ ደስታው ደግሞ መንፈሳዊ ደስታ፣ ሥጋው ደሙን ተቀብለን ንስሐ ገብተን እንደዚሁ ደግሞ ወደ በጎ ስራዎችን በመስራት በጎ ነገሮችን በመስራት ልናከብረው ያስፈልጋል። አዎ ጥሩ ነው። ወጣቶች ተሰብስበው እያነጠፉ ታቦታቱን አጅበው ይወርዳሉ። ታቦታቱ ሲመለሱም እያነጠፉ አቧራው እየቦለለባቸው ላባቸው እየተንጠፈጠፈ ይመጣሉ። መልካም ነው፣ በጎ ነው። ስለዚህ በዛው መቀጠል ነው ያለብን። በዛው መቀጠል መንፈሳዊ እንደያዘ። ስለዚህ በዓላት ለሱታፌ ለማድረግ ስንል ከመላእክቱ ጋር በምስጋና እንሳተፋለን። ሥጋው ደሙን በመቀበል ደግሞ ከክርስቶስ ጋር እንሳተፍ ሱታፌ እናደርጋለን። የክርስቶስን ሥጋ ስንበላ ስንጠጣ ከሱ ጋር እንዋሃዳለን። ቀጥሎ ወንጌልን በመማርና በማስተማር በዓሉን ልናከብር ያስፈልጋል። ከዛ በመቀጠል ነዳያንን በማሰብ መሆን አለበት። እኛ አምረን ለብሰን ተውበን ስንወጣ የሚለብሱት ያጡት የተራቆቱ ይኖራሉ። የሚለብሱት ለሌላቸው የሚለብሱት በመስጠት፣ የሚበሉት ለሌላቸው የሚበሉት በመስጠት፣ የታመመውን በመጠየቅ፣ የተቸገረውን በመርዳት ልናከብራቸው የሚገባው እንደዚህ ነው። እንደዚህ ሲሆን ከእግዚአብሔር ጋር ሱታፌ እያደረግን ነው። የተራበው የሚራበው የእግዚአብሔር አካል ወይም እግዚአብሔር የሞተለት፣ የምናበላው ለራሱ ለእግዚአብሔር፣ የምናለብሰው ለራሱ ለእግዚአብሔር መሆኑን ተረድተን በጎ መንፈሳዊ ስራ እየሰራን ልናከብራቸው ያስፈልጋል። ስለዚህ በዓላትን በፍጹም መንፈሳዊ አገልግሎት
ጧት ሲዘምር ውሎ ማታ የሚጨፍር ከሆነ ይሄ የጥምቀት በዓልም ዓላማም አይደለም። ማታ ሰክሮ የሚንገዳገድ ከሆነ የጥምቀት ዓላማው ባህሉም ስርዓቱም ትውፊቱም አይደለም። እንደው መጠጥ እንኳን ካስፈለገው ቤቱ ትንሽ አንድ እንደው ውሃ በቂ ነው፣ ውሃ በቂ ነው። ከዛ ውጭ ሲያነጥፍ ውሎ ሲዘምር ውሎ መልሶ ሰክሮ እንደገና ጭፈራ ቤት ገብቶ የሚጨፍር የሚዘፍን ከሆነ ቀን ሲያገለግለው የዋለው ሁሉ ከንቱ እንዳይቀር እንደው በጥንቃቄ በመረጋጋት ልናከብረው ያስፈልጋል። በዓሉን ስናከብርም ሌሎችን ለማናደድም አይደለም፣ ሌላ እምነት ተከታዮችን ለማናደድ አይደለም። እኛ ዓላማችን ከክርስቶስ ጋር ሱታፌ ማድረግ ነው። ከክርስቶስ ጋር ሱታፌ ማድረግ፣ አማናዊት የሆነች የክርስቶስን ወንጌል መማር፣ ክርስቶስ ያደረጋቸውን ታምራቶች ያስተማረውን ትምህርት ምስክር ለመሆን እውነት ነው ብለን በተግባር ለመማር፣ ለዛ ነው። እዛ ደግሞ በረከትን ለማግኘት ነው እንጂ ከዛ ውጭ እንዲሆነ እንዲህ ያለ ለማለት ሌሎቹን ሌላ ለማናደድም አይደለም። ሌሎቹ እንዲህ ነው ለማለትም አይደለም። እኛ እንዲህ ነን ብለን ልንኩራራበትም አይደለም። እንዲህ ነው ብለን ልንኩራራበትም አይደለም። ዋጋ ልናገኝበት ከእግዚአብሔር ጋር አንድ ልንሆንበት ነውና በመረጋጋት በፍቅር በአንድነት ሆኖ እንደው ጧትም በዋዜማውም ችግር የለም። ታቦቱ ከገባ በኋላ ያለው ሂደት ነው የሚያሳስበኝም እሱ ነው። ታቦቱ ከገባ በኋላ ሲዘምር የዋለው መልሶ ጭፈራ ቤት ሄዶ ሲዘፍን ይታያል። ብዙ ጊዜ የሚታየው ያ ነው። ሲያመሰግን የዋለው ምንጣፍ ሲያነጥፍ የዋለው ሰክሮ መንገድ ላይ ወድቆ የሚያድር ከሆነ ሜዳ ላይ ወድቆ የሚገኝ ከሆነ አለ እንደው ሲያመሰግን የነበረው ሲዘምር የነበረው ደምቆ አምሮ ተውቦ የነበረው ጭፈራ ቤት ሄዶ ሰክሮ ሲዘፍን ዘፋኞች ጋር ሆኖ እንደው ዘፋኝ ሆኖ ጧት ዘማሪ ማታ ዘፋኝ ከሆነ ምንድነው ጥቅሙ? እንደው አደራ ምለው በበጎነት በዛው በመንፈሳው በዝማሪያችን ወደ ቤታችን እንድንገባ አደራ ማለት እፈልጋለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለጥምቀት በዓል በሰላም በፍቅር አደረሳችሁ። በዓሉን በረከት የምናገኝበት ዋጋ የምናገኝበት የታመሙትን የምንጠይቅበት የተራቡትን የምናበላበት እግዚአብሔር በጎ አደረጋችሁ ብሎ በእግዚአብሔር ልብ የምንታይበት በሰው አይን ሳይሆን እግዚአብሔር የሚወድልን በዓል እንድናከብር እግዚአብሔር ይርዳን። በሀገራችን ሰላም ያድልልን፣ ይቆየን።